በዚህ ቪዲዮ ዚሮ ታይፕ እና ፈርስት ታይፕ የሚባሉ ኮንዲሽናል ሴንተንሶችን በድጋሚ እንዳያስቸግሯችሁ አድርገን ገለናቸው እንወጣለን። መጨረሻ ላይ ደግሞ ምን ያህል እንደገባችሁ ለማወቅ አሪፍ ጊዜዎችን እንሰጣችኋለሁ። እናንተ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ዋት ኢዝ ኮንዲሽናል ሴንተንስ ወይም ኮንዲሽናል ሴንተንስ የምንላቸው ምንድን ናቸው? ኮንዲሽናል ሴንተንስ ማለት ሁኔታዊ አረፍተ ነገር ማለት ነው። ከቃሉ እንደምንረዳው ለሆነ ሪዛልት ወይም ለሆነ ውጤት መፈጠር ምን አለ? ኮንዲሽን አለ፣ ሁኔታ አለ ማለት ነው። ኢፍ ክሎዝ ላይ እናስገባለን። ሪዛልቱ ደግሞ ሜን ክሎዝ ይባላል። እኛ ዛሬ የምናየው ዚሮ ታይፕ እና ፈርስት ታይፕ የሚባሉ ኮንዲሽናል ሴንተንሶችን ነው። ዋት ዚሮ ታይፕ ኮንዲሽናል ሴንተንስ? ዚሮ ታይፕ የምንለው ኮንዲሽናል ሴንተንስ ምንድን ነው? ከስሙ እንደምንረዳው ምንም ነገር የማይቀያየር ቋሚ የሆነ ኦልዌይስ ትሩ የሆነ ነገር ለኢንስትራክሽን እንጠቀመዋለን። ትእዛዝ ከሆነ ወይም ደግሞ ጀነራል ፋክት ሳይንሳዊ የሆኑ ነገሮች እውነታዊ ሀቅ የሆኑ ነገሮች ሲሆኑ ዚሮ ታይፕ ኮንዲሽናል ሴንተንስ እንጠቀማለን። እሺ ሀሳቡ እንደዚህ ከሆነ ስትራክቸሩ እንዴት ነው? በአጭሩ በሁለቱም ሳይድ ሲምፕል ፕሬዘንት ነው የምንጠቀም ማለት ነው። ይህ ዚሮ ታይፕ ያደርገዋል። ለምሳሌ if you see her tell her to come። እዚህ ጋር ሁለቱ ጋር ሲምፕል ፕሬዘንት ነው የተጠቀም። ምን አይነት አረፍተ ነገር ነው? ኢንስትራክሽናል የሆነ አረፍተ ነገር ነው ወይም ትእዛዝ የሆነ ነገር ነው። ካያት እንድትመጣ ነገራት። ይሄ ኢንስትራክሽን ነው። ከፈለጋችሁ ማቀየር ትችላላችሁ። if you see her tell her to come ያለውን tell her to come if you see her ማለት እንችላለን። ሜን ክሎዝን ወደፊት አምጠን ኢፍ ክሎዝን ወደ ኋላ እናደርገዋለን። እዚህ ጋር ኮማ እናስወጣና ኮማ የሌለው አረፍተ ነገር ነው የምናደርገው። ይህ አጠቃቀም ከላይኛው በምን ይለያል? የመጀመሪያው ኮማ የለውም። ቀጣይ ደግሞ አጽንኦታችን ወይም ትኩረታችን ምን ላይ ነው? tell her to come ብለን አይደል ጀመረ እንድትመጣ ነገራት ለማለት ነው። if you don't eat food you feel hungry። ካልበላህ ምን ትሆናለህ? ረሃብ ይሰማሃል፣ ይርብሃል ነው አይደል? ይህ ፋክት ነው። ጀነራል ትሩዝ ወይም ፋክት ነው፣ ኢንስትራክሽን ሳይሆን ፋክት ነው። እውነታ ስለሆነ ዊል አንጠቀምም፣ ፓስት ማንጠቀም። ይህ እውነታ ነው። ካልበላን ይርበናል። if you go church pray for me ብንል ቤተክርስቲያን ከሄድ ጸልይልን ነው። ይህ እንደ ኢንስትራክሽን ወይም እንደ ትእዛዝ። ግን ያው ቤተክርስቲያን ለሚሄድ ሰው ጸልይልኝ ተብሎ ይለመናል እንጂ አይታዘዝም ማለት። ማቀየርም እንችላለን ከፈለግ pray for me if you go church ማለት እንችላለን። another example if you touch fire it burns። እሳት ከነካህ ያቃጥላል። ይህ ምንድነው? ትእዛዝ አይደለም፣ ፋክት ነው። የታወቀ ነው። እሳት ከነካችሁ ያቃጥላችኋል አይደል? so ዚሮ ታይፕ የምንለው always true ለሆነ ነገር እና ኢንስትራክሽን ለሆነ ነገር መጠቀም ትችላላችሁ ማለት ነው። what is first type conditional sentence? first type conditional sentence የምንለው ምንድነው? ስለ ፕሮባቢሊቲ ወይም ደግሞ ለወደፊት ሊሳካ ሊሆን ስለሚችል ነገር የሚያወራልን ሴንቴንስ ወይም የአረፍተ ነገር አወቃቀር ነው። ስትራክቸሩን ስናይ ደግሞ ኢፍ ክሎዝ ላይ ወይም ዲፔንዳንቱ ላይ ፕሬዘንት ሲምፕል አለ። ከዛ ሜን ክሎዝ ላይ ደግሞ ዊል እናደርግና ሪዛልቱ ማለት ነው ዊል አድርገን ቤዝ ቨርብ እንጠቀማለን። ቤዝ ቨርብ የምንለው ከዲክሽነሪ በቀጥታ የምናገኘው ያልተቀየረ ቨርቡት ያልሆነ ፓስት ያልሆነ ምንም ያልተቀያየረ ኤስም ራሱ ያልተጨመረበት ቨርቤስ ራሱ ያልተጨመረበት ሲሆን ቤዝ ቨርብ እንለዋለን። ለምሳሌ if you study hard you will pass the national exam። ጠንክረህ ካጠና ናሽናል ኤግዛም ወይም ብሔራዊ ፈተናውን ታልፈዋለህ። ይህ ፖሲቢሊቲ እንዳለው ነው የሚያሳይ። ጠንክሮ ካጠና ያልፋል አይደል? አዎ ቻንስ አለ፣ ግን ላያልፍም ይችላል። ደግሞ ፖሲቢሊቲ ወይም ፕሮባቢሊቲ ያልነው እንጂ ፋክት የሆነ ነገር አይደለም። ጀስት ግን ቻንስ አለው፣ የመሆን እድል አለው። እንደሌሎች ሁሉ ይሄንንም አቀየረ መጠቀም እንችላለን። you will pass the national exam if you study hard አድርገን አቀየረ መጠቀም እንችላለን። እንደ ቅድሙ ሁሉ ኮማ እናጠፋለን። ትኩረታችን ደግሞ ምንድነው? you will pass the national exam ብለን አይደል ጀመረ። አጽንኦታችን እዚህ ጋር ምንድነው? ጠንክረህ ካጠናህ የሚለው ማለት ነው። another example if you learn English you will get better job። እንግሊዘኛ ከተማር እንግሊዘኛ ካወቅ የተሻለ ስራ ታገኛለህ። እዚህ ጋር ፖሲቢሊቲ ሊሆን ይችላል ለወደፊት የሚል ሐሳብ ስላለን በምን ተጠቀምነው? በፈርስት ታይፕ ኮንዲሽናል ተጠቀምነው። ፋይናል another example if we leave early we will arrive on time። ቀደም ብለን ከተነሳን we will arrive on time በጊዜ እንደርሳለን። ቀድመን ከተነሳን በሰዓቱ የመድረስ ቻንስ እንዳለን ለመናገር ነው። ስትራክቸሩን ስታዩት መጀመሪያ ላይ ፕሬዘንት ሲምፕል ተጠቀም፣ ከዛም ተጠቀም ዊል አድርገን ቤዝ ቨርብ። እዚህ ጋር ማስታወስ ያለባችሁ ነገር ኢፍ አድርገን በተመሳሳይ ደግሞ ዊል እንጠቀም አንችልም። አንድ ላይ ኢፍ እና ዊል አብረው አይሄዱ፣ አንድ ክሎዝ ላይ ማለት ነው። ኢፍ ኢት ዊል ሬን ዊ ዊል ስቴይ ሆም አንልም እንደዚህ። ይልቁን አስተካክል ምን ማለት እንችላለን? ኢፍ ኢት ሬንስ ዊ ዊል ስቴይ ሆም ማለት እንችላለን። ዊልን ከሜን ክሎዝ ጋር በመጠቀም ማለት ነው። ኢንተረስቲንግ
አሁን ሁለቱን ዜሮ ታይፕን እና ፈርስት ታይፕ ኮንዲሽናል ሴንተንስ የሚባሉትን ገለን ጨርሰናቸዋል። ምን ያህል እንደተረዳችሁት ለማወቅ ደግሞ ኪውዝ እንስራ። If you don't drink water, you blank trust. A. Are. B. Will. C. Would. ኤ ካላችሁ ልክ ናችሁ። ምክንያቱም የሚያሳየው ጀነራል ትሩዝ ወይም ኤሮ ኮንዲሽን ነው የሚያሳየው። If you heat oil, it blank. A. Will boil. B. Boils. C. Would boil. B. Boils ካላችሁ ልክ ናችሁ። ምክንያቱም ይህ ሳይንቲፊክ ፋክት ነው፣ ሳይንሳዊ የሆነ ሀቅ ነው። ሰው በዚሮ ኮንዲሽን ነው የምንጠቀመው። ዚሮ ኮንዲሽን ላይ ደግሞ ኢፍ ክሎዝ ላይም ሜን ክሎዝ ላይም ተመሳሳይ እንደምንጠቀም ፕሬዘንት ሲምፕል ቴንስ ነው የምንጠቀም። If it blank tomorrow, we'll cancel the meeting. A. Rains. B. Rain. C. Rained. D. Had rained. A. Rains ካላችሁ ልክ ናችሁ። ምክንያቱም ኢት የሚለው ሺ ሂ ኢት ከሚሉት ፕሮናውኖች ጋር አብሮ ስለሚሄድ የሚጠቀመው ግስ ሲንጉላር መሆን አለበት፣ ኤስ ያለው ማለት ነው። ሶ ሬንስ መሆን አለበት። ሌላው ሲቀጥል ደግሞ ዊል ካለ ፊውቸር የሚያሳይ ስለሆነ ኢፍ ክሎዝ ላይ ፕሬዘንት ሲምፕል እንጠቀማለን ማለት ነው። አራተኛው ኢፍ ዊ ዶንት ሃሪ ዊ ብላንክ ሚስ ዘ ባስ። ኤ ዊል። ቢ ውድ። ሲ ሃድ። ኤ ዊል ካላችሁ ልክ ናችሁ። ምክንያቱም ይህ ሪል ፊውቸር ፖሲቢሊቲ ነው የሚያሳይ ወደፊት ሊሆን እንደሚችል የሚያሳይ ነገር ስለሆነ ፈርስት ኮንዲሽን ላይ ነው የሚጠቀም። ሜን ክሎዝ ላይ ማለት ነው የሚጠቀም ዊል እንጠቀማለን። ኦልራይት ሁሉንም አገኛችኋቸው አይደል? ሁሉንም ካገኛችሁት የስ እያላችሁ ኮሜንት ሴክሽን ላይ ጻፉልኝ። ካልሆነ ደግሞ ኖ እያላችሁ ጻፉልኝ። የቀሩትን ኮንዲሽናል ሴንተንሶች በቀጣይ ቪዲዮ እንሰራቸዋለን። እናንተ ደግሞ ቪዲዮ ላይክ ማድረግ እንዳትረሱ። Thanks for watching. Learn English with confidence. God bless our country.